ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ መላእክት ከመላከ ብርሃናት ከቅዱስ ኡራኤል ረድኤትና በረከት ሁላችንንም ያሳትፈን። በመካከላችን እየገባ የሚፈታተንንን ጥንተ ጠላታችን ዲያብሎስን አምላካችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ኢትተክዙ አትጨነቁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 25። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ይህ ነው። በመጀመሪያ በቅዳሴው መካከል በዕለቱ የተነበበው የቅዱስ ወንጌል ክፍል ስለሆነ ነው። በየዓመቱ በዚህ በዘመነ ጽጌ አራተኛው ሰንበት የዛሬው ሰንበት ማለት ነው በግጻዌ እንዲነበብ የታዘዘው የቅዱስ ወንጌል ክፍል ስለሆነ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ ፍጻሜ ምዕራፍ ያለው ነው። ሁለተኛው ምክንያታችን በዚህ ምድር ላይ ስንኖር የጭንቀቱ አይነትና መጠን ይለያይ ይሆናል እንጂ በአንድ ወይም በሌላ መንገድ በቀጥታ ወይም በተዘዋዋሪ መንገድ ወደ ሕይወታችን ጭንቀት ይመጣል። ሕይወት ብርቱ ሰልፍ ስለሆነ ከዚህ የተነሳ ነው በዚህ ርዕስ ለመማር የመረጥነው። ሶስተኛው አሁን ያለንበት ዘመን ራሱ አስጨናቂ ነው። አይኖቻችን ክፉ ያያሉ፣ ጆሮቻችን ክፉ ይሰማሉ። ያለንበት ዘመን የመጨረሻው ዘመን ዋዜማ ነው። ትንቢት የሚፈጸምበት ምሳሌም የሚደርስበት ዘመን ነው። አባታችን ሐዋርያው ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ይህንን እንደዚህ አድርጎ መዝግቦታል። እስቲ ከኔ ጋራ በሉት ይህንን ቃል። በመጨረሻው ቀን በሉ የሚያስጨንቅ ዘመን። ምን የሚል ዘመን? አዎ የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። ከዛ የሚያስጨንቁን ነገሮች ይዘረዝራቸዋል። መመልከት ትችላላችሁ። በግልጽ ተመዝግቧል እዛ ላይ። አሁን ያለንበት ዘመን አስጨናቂ ዘመን ነው። በግል ሕይወታችን ይሆናል፣ በማህበራዊ ሕይወታችን ይሆናል። ብዙ የሚያስጨንቁ ነገሮች እናያለን፣ እንሰማለን። በቤተክርስቲያናችን ጉዳይ ይሆናል፣ በሀገራችን ጉዳይ ይሆናል፣ በማህበራዊ ኑሯችን ይሆናል። ብዙ የሚያስጨንቁ ነገሮች አሉ። ከዚህ የተነሳ ነው ዛሬ በዚህ ርዕስ ለመማር የመረጥነው። ኢትተክዙ አትጨነቁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ
ለምንድነው አትጨነቁ ያለ? ጭንቀት ወደ ህይወታችን መምጣቱ አይቀርም። ታዲያ ለምን አትጨነቁ አለ? አትጨነቁ ካለንስ ጭንቀት ወደ ህይወታችን ሲመጣ ጭንቀቱን በምንድነው የምናልፈው? ምንድነው ልናደርግ የሚገባው? ይህንን እንመለከታለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አትጨነቁ ያለበት ምክንያቱ በጣም ብዙ ነው። ዋና ዋናዎቹን ብቻ እናነሳለን። ከጭንቀት የምንወጣበትን መንገድ ዋና ዋናዎቹን እናነሳለን። ሁሉንም እንዳንተርክ ጊዜ ስለማይበቃን ነው። ይህንን ቃል አምላካችን ኢየሱስ ክርስቶስ አንቀጸ ብፁዓን ተብሎ በሚጠራው ስብከቱ በተራራው ስብከቱ ተናግሮታል። አትጨነቁ ነው ያለው። አትጨነቁ ያለበት የመጀመሪያው ምክንያት እንዲህ ነው። እርሱ ስለኛ ስለሚያስብልን ነው። እርሱ ስለኛ ምን ስለሚል ስለሚያስብልን ነው። እርሱ ስለናንተ ያስባልና ተብሎ ተጽፏል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የተመዘገበ ኃይለ ቃል ነው። እርሱ ስለኛ ምን ይላል? ያስብልናል። ከእናት ይልቅ እናት ነው፣ ከአባት ይልቅ አባት ነው። እግዚአብሔር ስለኛ ያስብልናልና መጨነቅ አይገባንም። እኛ ለራሳችን ከምናስበው በላይ እግዚአብሔር ለኛ ያስብልናል። እኛ ለራሳችን የሚሆነንን ከምናውቀው በላይ እግዚአብሔር ለኛ የሚሆነውን ነገር የሚበጀንን የሚጠቅመንን ነገር ያውቅልናል። እግዚአብሔር ሁል ጊዜ ለኛ በጎ የሆነውን ነገር ብቻ ያስብልናል። እንደዚህ ብሎ ነው በነቢዩ በቅዱስ ኤርምያስ ላይ አድሮ አምላካችን እግዚአብሔር የተናገረው። ለጊዜው ለሕዝበ እግዚአብሔር ለእስራኤል ዘሥጋ ተነግሯል። ፍጻሜው እስራኤል ዘነፍስ ለምንባል ለአዲስ ኪዳን እስራኤሎች ለኛ ለክርስቲያኖች የሚነገር ቃል ነው። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ጀምሮ የተመዘገበ ኃይለ ቃል ነው። ለእናንተ የማስባትን ሐሳብ እኔ አውቃለሁ አለ አምላካችን እግዚአብሔር። ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ነው ያለው። ለእናንተ የማስባትን ሐሳብ እኔ አውቃለሁ ሲል አምላካችን እግዚአብሔር አውቄ አደርግላችኋለሁ፣ እሰጣችኋለሁ፣ እፈጽምላችኋለሁ ነው። ሐሳቡም የሰላም ሐሳብ ነው አለ። የእግዚአብሔር ሐሳብ በእኛ ላይ የሰላም ሐሳብ ነው፣ የሕይወት ሐሳብ ነው፣ የበረከት ሐሳብ ነው፣ የድኅነት ሐሳብ ነው የሚያስብልን። ስለዚህ እግዚአብሔር ለኛ ስለሚያስብልን ልንጨነቅ አይገባንም። የሚያስፈልገንን ነገር አውቆ ያደርግልናልና አትጨነቁ አለ። ይሄውም እግዚአብሔር በእኛ ላይ ያለው ዓላማ ፍቅር ብቻ ስለሆነ ነው። ሁለተኛው ነው። እግዚአብሔር ለኛ ያስብልናል። የሚያስብልን ደግሞ ስለሚወደን ነው። እግዚአብሔር በባህሪው ፍቅር ነው። ፍቅር የፍቅር ምንጭ ነው። ፍቅር የባህሪ ገንዘቡ ነው። እግዚአብሔር ለኛ ፍቅር አለው ብቻ አይደለም የምንለው፣ እግዚአብሔር ራሱ ፍቅር ነው። እግዚአብሔር ምንድነው? ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ተመዝግቧል። እግዚአብሔር ፍቅር ነው። ስለዚህ እግዚአብሔር ሁል ጊዜ በእኛ ላይ ያለው ዓላማ ፍቅር ብቻ ነው። በመኃልየ መኃልይ ዘሰሎሞን ምዕራፍ 2 ቁጥር 4 ጀምሮ ይሄ ተመዝግቧል። እስቲ ከኔ ጋር በሉት ይህንን ቃል በኔ ላይ በሉ
ያለው ዓላማው ፍቅር ነው። በእኛ ላይ ያለው ዓላማው ምንድነው? ፍቅር ነው። መኃልየ ሰሎሞን ምዕራፍ 2 ቁጥር 4 ላይ ተመዝግቧል። ሶሎሞን ከመዝሙር በሚበልጠው መዝሙሩ፣ ከማህሌት በሚበልጠው ማህሌቱ፣ ከምስጋና በሚበልጠው ምስጋናው የተናገረው ቃል ነው። እውነት ነው። እግዚአብሔር በእኛ ላይ ያለው ዓላማው ፍቅር ብቻ ነው። እግዚአብሔር ፍቅር ስለሆነ በገዛ ፈቃዱ ወደደን። ፍቅር የፍቅር ምንጭ ነውና እግዚአብሔር ፍቅር ስለሆነ አስቀድሞ ወደደን። እኛ ሳንወደው እርሱ ወደደን። እንዲያው ያለምንም ቅድመ ሁኔታና መስፈርት ወደደን። የሚወደድ ነገር እንኳን ሳይኖረን ገና ኃጢአተኞች፣ በደለኞች፣ አመፀኞች ሳለን እንኳን ወደደን። የሚወደድ ነገር አልነበረንም። ጠላቶቹ እንኳን ሆነን ሳለን ወደደን። በዘላለም ፍቅሩ ወደደን። ወረት በሌለበት በማይቀዘቅዘው በጥላቻ በማይለወጠው በዘላለማዊ ፍቅሩ ወደደን። ስለዚህ እግዚአብሔር ስለሚወደን መጨነቅ የለብንም። አትጨነቁ ሲለን ስለሚወደን ነው። በእኛ ላይ ያለው ዓላማ ፍቅር ብቻ ስለሆነ ነው። ጭንቀት ወደ ሕይወታችን ሲመጣ፣ ትካዜ ሲከበን እንዲህ እንበል፣ እግዚአብሔር ያስብልኛልና ለምን እጨነቃለሁ? እግዚአብሔር ይወደኛልና ለምን እጨነቃለሁ እንበል። ሁለተኛው ነው። ሶስተኛው እግዚአብሔር ለኛ የሚያስፈልገንን ነገር አውቆ ስለሚያደርግልን ስለሚሰጠን መጨነቅ አይገባንም። ወገኖቼ የመጀመሪያውን ሰው አባታችን አዳምንና እናታችን ሔዋንን ከመፍጠሩ አስቀድሞ የሚያስፈልጋቸውን ነገር ፈጠረላቸው። በአዳምና በሔዋን ሁላችንን መናገር ነው። እኛን ከመፍጠሩ አስቀድሞ ለኛ የሚያስፈልገን ፈጠረልን። እኛን ከመስራቱ ከማበጃጀቱ አስቀድሞ ለኛ የሚያስፈልገን ነገር አበጃጀልን፣ አዘጋጀልን። ለአዳምና ለሔዋን እንዲሁም ለኛ ለልጆቻቸው እግዚአብሔር የምንበላቸውን ፍራፍሬዎች በገነት እኮ አኖረ። አትክልቱን አዘጋጀ። የምንኖርባትን ገነትን አዘጋጀ። የምንጠጣውን ምንጭ አዘጋጀ። የማያረጅ የማይቀደድ በሰው እጅ ያልተሰራ ጸጋውን አልብሶን ነበር። በበደል በኃጢአት ምክንያት አስገፈፍ ነው፣ አወለቅ ነው እንጂ የሚያስፈልገንን አዘጋጅቶ ነው እኛን ያዘጋጀው። የዓይናችን ማረፊያ የልባችን ተስፋ የሚሆነውን ነገር አዘጋጀ። ከዚያ እኛን አዘጋጀ። ስለዚህ አስቀድሞ የሚያዘጋጅልን አምላክ ስለሆነ አትጨነቁ አለ። ወላጆቻችን እኛን ከመውለዳቸው አስቀድሞ ለኛ የሚያስፈልገንን እኮ ያዘጋጃሉ። እናት አንዳንድ ጊዜ እንኳን ጸንሳ ከመውለዷ በፊት ቀርቶ ሳትጸንስም እንኳን ልጅ ስወልድ እንዲህ ነው ማሳድገው፣ ይሄንን ነው ማበላው ማጠጣው ማለብሰው፣ በዚህ ትምህርት ቤት ነው ማስተምረው እያለች ታስባለች። ገና ያልተጸነሰ ልጇን ማለት ነው፣ ያልተወለደ ልጇን ማለት ነው። ጸንሳማ ካለ ታዘጋጃለች፣ ልብሱን መኝታውን ታዘጋጃለች። ለምን?
እናት ለልጇ ፍቅር ስላላት፣ አባት ለልጁ ፍቅር ስላለው፣ ወላጆች ለልጆች ፍቅር ስላላቸው ወላጆቻችን ያንን ፍቅር ያገኙት በጸጋ እግዚአብሔር ነው። የወለዱን ወላጆቻችን ይሄንን ያህል የሚያስቡልን ከሆነ የሚወዱን ከሆነ አስቀድመው የሚያዘጋጁልን ከሆነ አምላካችን እግዚአብሔርማ የቱን ያህል ወገኖች አንዳንድ ወላጆች በጣም ብዙዎቹ የሚኖሩት ለልጆቻቸው ነው፣ ለራሳቸው አይኖሩ። እነሱ የተራቡ ልጆቻቸው እንዲጠግቡ፣ እነሱ የተጠሙ ልጆቻቸው እንዲረኩ፣ እነሱ ልብስ ሳይቀይሩ ልጆቻቸው እንዲያምሩባቸው ራሳቸውን ጎርቶ ነው ያሳደጉት። የኛን አምላክ ደግሞ አስቡት። ፍቅሩ ከአይምሮ በላይ ነው፣ በቋንቋም አይገለጥም። ስለዚህ እንደዚህ አድርጎ ስለሚያዘጋጅልን ቀድሞ ያዘጋጃልና መጨነቅ አይገባም። ሶስተኛው ምክንያት ነው። አራተኛው እግዚአብሔር የበለጠውን ስለሚያደርግ መጨነቅ አይገባም። ይሄንን አሁን እናነሳዋለን። እዚህ ላይ ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ላይ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 እንዲህ ያለ አምላካችን ኢየሱስ ክርስቶስ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ አለ። ሶስት መሰረታዊ ነገሮችን አመጣ። በዚህ ምድር ላይ ስንኖር ለሰው ልጆች ከሚያስፈልጉት መሰረታዊ ነገሮች መካከል ሶስቱን ናቸው። እኒህ ብቻ ናቸው ማለት አይደለም፣ ሌሎችም አሉ፣ እናነሳቸዋለን። በመጀመሪያ መብልንና መጠጥን አመጣ። ሁለቱን ስለ ነፍሳችሁ በምትበሉት በምትጠጡት አትጨነቁ አለ። የመብል የመጠጥ ጉዳይ የሚያስጨንቀን ሰዎች ስላለን፣ ቀጠለና ስለ ሰውነታችሁ በምትለብሱት ደግሞ አትጨነቁ አለ። ለምን ስንል እዚያው እንዲህ ብሎ ያመጣዋል። ነፍስ ከመብል ሰውነትም እውነት ነው። የበለጠውን ነገር እኮ ሰጥቶናል። ያነሰውን ነገር እንዴት ይነሳናል? ትልቁን ነገር አድሎናል። ትንሹን ነገር እንዴት ይከለክለናል? ነፍሳችንን የሰጠን አምላካችን እንዴት መብልና መጠጥ ይከለክለናል? እንዲህ ተብሎ ነው የተጻፈው። እስቲ ከኔ ጋር በሉ፣ የእግዚአብሔር መንፈስ በሉ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። ያ እዳሪ የሚሆን መብል መጠጥ ከመስጠት በላይ ነፍስ መስጠት አይበልጥም? እናስባ፣ እናስተውላ፣ አንጨነቅ። ጭንቀት ወደኛ ሲመጣ በመብል ጉዳይ በመጠጥ ጉዳይ ስንጨነቅ እንዲህ እንበል፣ ነፍሴን የሰጠኝ አምላክ፣ ሕያው ያደረገኝ አምላክ መብልና መጠጥ አይከለክለኝም ብለን ጭንቀትን ከኛ ሕይወት እናርቀው። ራሳችንን እናረጋጋ፣ ራሳችንን እናጽናና። ይህንን ማለት ነው። ይቀጥላል። እነሆ ሰውነት ከልብስ አይበልጥምን አለ። ለኛ ብል የሚበላው የሚቀደድ የሚያረጅ ጨርቅ ልብስ ከመስጠት በላይ እኛን ሰው ማድረግ አይበልጥም እንዴ? ለኛ ሰውነት መስጠት ስጋ መፍጠር አይበልጥም እንዴ? ይህንን ማለቱ ነው። አሁን አንዳንዶቻችን የልብስ ጉዳይ ያስጨንቀናል። ነገር ግን አምላካችን የሚበልጠውን ነገር ሰጥቶናል። ይሄ ሰውነታችን፣ ይሄ አካላችን እሱ ነው የፈጠረልን። ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ አዋሂዶ ሰው አድርጎ ያቆመን አምላካችን እግዚአብሔር ነው። ክብር ምስጋና ይግባው። እስቲ ከኔ ጋር በሉ፣ እጆች በሉ አበጃጁኝ ሰሩኝም እንዳስተውል
አድርገኝ። አባታችን ክቡር ዳዊት የዘመረው መዝሙር ነው። የዳዊት መዝሙር መዝሙር 118 ቁጥር 73 ላይ ተመዝግቧል። እጆች ሰሩኛል አበጃጁኝም አለ። እንዳስተውል አድርገኝ። አራቱ ባሪያተ ሥጋ አፈር ወይም መሬት፣ ውሃ፣ እሳትና ነፋስ ናቸው። እነኚህ ፍጥረታውያን ናቸው፣ ምድራውያን ናቸው፣ ሟች፣ ፈራሽ፣ በስባሽ ናቸው። ሶስቱ ባህሪያተ ነፍስ የሚባሉት እነሆ ለባዊነት፣ ነፍሳችን ለባዊት ናት። እንመራመራለን፣ እናውቃለን፣ እናስባለን። ነባቢነት፣ ነፍሳችን ነባቢት ናት። ተናጋሪነት ማለት ነው። ቋንቋ አለን፣ አንደበት አለን፣ ልሳን አለ። ሕያውነት፣ ነፍሳችን ሕያዊት ናት። ዘላለማውያን ነን፣ ሕያዋን ነን። አምላካችን እግዚአብሔርን የመሰልንበት ምስጢር ይሄ ነው። ነፍሳችን አዋቂት ናት። ነፍሳችን ተናጋሪ ናት። ነፍሳችን ሕያዊት ናት። ስለዚህ እግዚአብሔር እንዲህ አድርጎ ከፈጠረን፣ በአርአያውና በመልኩ ከፈጠረን እንዴት መብል መጠጥ ልብስ ይነሳናል? ስለዚህ በዚህ ጉዳይ መጨነቅ አያስፈልግም። የበለጠው ተደርጎልናል። ይህ ነው አራተኛው ምክንያት። ወደ አምስተኛው ምክንያት እንለፍ። አምስተኛ አትጨነቁ ያለው እንኳን ለኛ እግዚአብሔር ለአሕዛቡም ስለሚያደርግ ነው። እንኳን በስሙ ለተጠራ ነው፣ በሱ ለምናምነው፣ ለአምልኮቱ ለምንበረከከው፣ ለክብሩ ለምንዘምረው፣ ጧት ማታ ደጅ ለምንጠናው፣ ለኛ በክርስቶስ ክርስቲያን በወልድ ለተሰኘነው ለኛ ለልጆቹ ለክርስቲያኖቹ ቀርቶ አምላካችን እግዚአብሔር ለማያምኑበት፣ ሐልዮቱን ለካዱት፣ እግዚአብሔር የለም ለሚሉት፣ እግዚአብሔርን ለማይፈሩ፣ ሰውን ለማያፍሩ፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት ለሆኑት፣ እንብላ እንጠጣ ነገ እንሞታለን ለሚሉት፣ ማን ነው ሄዶ የመጣ? ማን ነው ሞቶ የተነሳ? የማያውቁት ሀገር አይናፍቅም እያሉ ለሚዘብቱት እንኳን እግዚአብሔር ያደርጋል። እግዚአብሔር ይራራል። እግዚአብሔር ይሰጣቸዋል። እስቲ ከኔ ጋር በሉ እርሱ በሉ ለማያመሰግኑት ለክፎችም ቸር ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 35 ላይ ተመዝግቧል። አምላካችን እግዚአብሔር ለማያመሰግኑት፣ ለማያመልኩት፣ ለማያምኑበት ለኢአማንያን፣ ለአረማውያን እንኳን፣ ለጣዖት አምላኪያን እንኳን ቸር ነው። ለምን? ፈጥሯቸዋልና። የሁሉ ፈጣሪ እሱ፣ የሁሉ መጋቢ እሱ፣ ለሰው የማያዳላ የሚገርም እኮ ነው። የለም ብላችሁኛል ብሎ አትኖሩም አላላቸውም። ክብር ምስጋና ይግባው። ይሄው በቸርነቱ ያኖራል። እንዲህ ያለ ራሱ አምላካችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ የተመዘገበ ኃይለ ቃል ነው። እርሱ አለ በክፎችና በበጎች ላይ ፀሐይን ያወጣልና፣ በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። አሁን የፀሐይ ብርሃንን ሲሰጠን፣ ዝናብን ሲያዘንብልን አምላካችን እግዚአብሔር መች ሰው መረጠ? መች መስፈርት አስቀመጠ? አማኒ ከሃዲ፣ ጻድቅ ኃጥእ፣ ቅዱስ ርኩስ፣ ቡሩክ ርጉም አላለም እኮ። ለሁሉ ይሄው የፀሐይን ብርሃን ሰጠ።
ለሁሉ ዝናቡን ያዘንባል። እሱ እኮ ነው በዝናብ እያበቀለ በፀሐይ እያበሰለ የሚመግበን በነፋስ እያቀዘቀዘ የሚያኖረን። እንግዲያውማ መስፈርት ቢያስቀምጥ ኖሮ ያላመኑ ያልተጠመቁ ክርስትና ያልተቀበሉ እግዚአብሔር የለም የሚሉ በፀሐይ ብርሃን መጠቀም የለባቸው፣ የፀሐይን ሙቀት መሞቅ የለባቸው፣ ዝናቡ ለነሱ አይገባቸውም ቢል ኖሮ እንዴት ይቻላል? ግን ለሁሉ ይሄን ሰጠ። ይህ ቸርነቱ ነው፣ ይህ ስጦታው ነው። ለማያመሰግኑት፣ ለማያመልኩት፣ ለማያምኑበት ለክፎቹ ቸር ሆኖ የሚያስፈልጋቸውን የሚያደርግ አምላክ ለምናመልከው ለምናመሰግነውማ ለኛ የቱን ያህል የበለጠ ነገር ያደርግልናል። ክብር ምስጋና ይገባው። አንጨነቅ፣ አይተወንም፣ አይረሳንም፣ አይጥለንም። እንዲህ ብሎ ነው ይህንን ያነሳው። እዚሁ የተነሳንበት ክፍል ላይ የማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ እንመልከተው። ጠቅልሎ ያመጣዋል። እዚህ ላይ እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ አለ። አሕዛብ ይፈልጋሉ፣ እነኛ ኢያማንያኑ ይፈልጋሉ። ካልበሉ ካልጠጡ አይኖሩምና ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና ነው። እግዚአብሔር ያውቃል። ስለሚያውቅ ያዘጋጅልና ያደርግልናል። ስለሚያውቅ እኮ ነው ገና እናቶቻችን እኛን ከመውለዳቸው በፊት በጸነሱን ጊዜ እግዚአብሔር ምን ያደርጋል? ጡቶቻቸው ወተት እንዲያገቱ ያደርጋል። በእናታችን ማህፀንስ በእትብት በኩል ምግብ መጠጡን እያገኘን ተጸንሰን የጽንስ ወራት አለቀ። እንደተወለድን የምንበላው የምንጠጣው እንዳንቸገር እግዚአብሔር ወተቱን ከእናቶቻችን ጡት አዘጋጀ። የሚገርም ነው። ይሄ እግዚአብሔር ድንቅ ስራ ነው። ከሰው አእምሮ በላይ ነው። የሚበሉት የሚጠጡት የተለያየ ነገር ነው። ነገር ግን ነጩን ወተት እግዚአብሔር አዘጋጀ። የእናት ወተት ደግሞ ልጅ እድገት ከምንም በላይ ከማንኛውም የተመጣጠነ የምግብ አይነት ይበልጣል። ክብር ምስጋና ይገባው። እንዲህ አድርጎናል። ስለዚህ አንጨነቅ። ይሄ አያስጨንቅም። አምስተኛው ነው። ወደ ስድስተኛው እንለፍ። ስድስተኛ ለምን አትጨነቁ አለ። ስድስተኛው ምክንያት እንዲህ ነው። እኛ ከብዙ የሰማይ አዋፋት ስለምንበልጥ አትጨነቁ ይልናል። እንዲህ ብሎ ያነሳዋል። አስተውሉ ወገኖቼ፣ ወደ ሰማይ ወፎች ተመልከቱ ይላል። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። የሰማዩ አባታችሁ ምን ይላቸዋል? ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን ይላል። እኛን ደካሞቹን ደግሞ በመብል በመጠጥ በልብስ ጉዳይ የምንጨነቀውን ከሰማዩ አባት ደግሞ ተማሩ ይለናል፣ ያስተምረናል። በዚያ በኩል የሰማዩ ወፎችን ተመልከቷል። እውነት ነው፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም። የሰማዩ አባታችን አምላካችን እግዚአብሔር ይመግባቸዋል። እኛ ደግሞ ከብዙ የሰማይ አዋፋት እንበልጣለን። የሰማይ አዋፋትን የማይዘነጋ የሚመግብ አምላክ ለኛማ የቱን ያህል ያደርግልን ይሆን? ከሰማይ አዋፋት ከምድር እንስሳትና አራዊት ተፈጥሮ እኮ የሰው ልጆች ተፈጥሮ ይበልጣል። እንደዚህ ተብሎ ነው የተጻፈው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 19 ጀምሮ የተመዘገበውን ኃይለ ቃል እንመልከት። እግዚአብሔር አምላክም ይላል የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገን። ከመሬት ተገኝቷል፣ ወደ መሬት ይገባሉ። ነፍሳቸው
ደማዊት ናት ሕያዊት ዘላለማዊት አይደለችም ከአፈር ተገኝተናል ወደ አፈር እንገባለን ሲሉ ነው ጎንበስ ብለው ሄዱት ሞተው ፈርሰው በስብሰው ይቀራሉ ከሞቱ በኋላ ሕይወት የላቸው ከመቃብር በኋላ ትንሣኤ የላቸው ለአንክሮ ለተዘክሮ ተፈጥረዋል እኛን ግን አምላካችን እግዚአብሔር ሕያዋን ዘላለማውያን አድርጎናል ስለኛ አፈጣጠር ሲያነሳ ምንድነው ያለው እግዚአብሔር አምላክም ሰውን ከምድር አፈር አበጀው በአፍንጫውም የሕይወትን እስትንፋስ እፋለበት ሰውም ሕያው ነፍስ ያለው ሆነ ተብሎ የተጻፈው በዘፍጥረት ምዕራፍ 2 ቁጥር 7 ላይ እኛ አፈር ብቻ አይደለም እውነት ነው ይሄ ስጋችን ሰውነታችን እንስሳት አራዊት አዋፋት የተፈጠሩበትን አፈር ይመስላል በዚያ እንስሳቱን ይመስላል ምድራውያንን በዚያ በኩል ፍጥረታውያንን በዚያ በኩል ይሄ ብቻ ግን አይደለም እፍ ከተባለብን ከሕያው እስትንፋስ የተነሳ ሕያዋን ነን አጎንብሰን ብቻ አንሄድም እግዚአብሔር ቀና አድርጎም አቆሞናል ለምን ከሞት በኋላ ሕይወት አለን ከመቃብር በኋላ ትንሣኤ አለን ዘላለማውያን ነን ክብር ምስጋና ይግባው ቀና አድርጎ አቆሞናል ስለዚህ ለነኛ ለምድራውያኑ ደማዊት ነፍስ ላለቻቸው ምንል መጠጥ ካዘጋጀ ለኛ ለሕያዋኑ ለዘላለማውያኑማ የቱን ያህል ትንኝንም በምግብ አይዘነጋም የኛ አምላክ አባታችን ክቡር ዳዊት እንዲህ ብሎ ዘመረ የዳዊት መዝሙር 146 ቁጥርም 9 ጀምሮ የተመዘገበውን ቃል እንመልከት ለሚጠሩት ለቁራዎች ጫጩቶች አለ ለእንስሳትም ምግባቸውን ይሰጣል አለ ታዲያኛ ከብዙ የቁራዎች ጫጩቶች አንበልጥም እንዴ ከብዙ አዋፋት አንበልጥም እንዴ ለቁራዎች ጫጩቶች ምግብ የሚያዘጋጅ ከሆነ ለእንስሳቱ ምግብ የሚያዘጋጅ ከሆነ እንስሳቱ ሳር በሎቹ ሳር እንዲበሉ አዘጋጅቷል ስጋ በሎቹም ስጋ እንዲበሉ አዘጋጅቷል እንስሳቱ ሲወልዱ አሁን ከብቶች ሲወልዱ ለጥጆቻቸው በጎች ፍየሎች ሲወልዱ ለግልገሎቻቸው አረንጓዴ ሳር በልተው ነጭ ወተት ይጣለባሉ ክብር ምስጋና ይግባው ሰው ተመራምሮ አይደርስም ታዲያ ከብዙ እንስሳት ከብዙ አራዊት ከብዙ አዋፋት እኛን ለምን እንጨነቃለን ታዲያ አትጨነቁ ማለት ስድስተኛው ነው